ቤተሰብ ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ወይ? እኔ ያለሁ እናንተም በያላችሁበት ደህና እንደምትሆኑ ተስፋ አደርጋለሁኝ። እንዴት ናችሁ? ሁሌ ደህና ናችሁ ወይ? ያው እኔ እንግዲህ ሰዓት የለኝም ቪዲዮ ለመስራት፣ ደግሞ ላይክ እና ሰብስክራይብ ስለምታደርጉ ከልብ አመሰግናለሁ። እንደተለመደ ላይክ ሰብስክራይብ እያደረግን ፈታ እያልን ወደፊት እንሄዳለን ማለት ነው። ሀባይቦቼ እንዴት ናችሁ? ሁሌኝ ደህና ናችሁ ወይ? እንግዲህ ያው ስራ በጣም ቢዚ ነው ባይዘው ወይ እናንተም ዘንድ እንደዚሁ እንደሚሆን ነው የማስበው። ምክንያቱም ያለንበት ሁኔታ በጣም ከባድ ስለሆነ በሁሉም ቦታ መሽቆል ላይ የምንሆነው ማለት ነው። ሀባይብ ለማንኛውም ስለምታበረታቱ ከልብ አመሰግናለሁ። አላህ ከእናንተ ጋር ይሁን ሀባይቦቼ። እንግዲህ ያው ጨዋ እንዲሁም ደግሞ በጣም ሴት የምትመስለው ያው ሴት ሆና ወንድ ልሁን የማትለው ምሩ እንግዲህ ከህፃኗ ጋር በታገተችበት ሰዓት ተፈተው መጥተዋል። እንግዲህ እድሜ ለጓደኛ። አንዳንድ ጊዜ በዚህ ዘመን ጥሩ ጓደኛ ሲገኝ በጣም ጊዜው የተመለሰ እስከሚመስለን ድረስ እንግዲህ ያው የናሆምን ልጅ ለመፈለግ እያንዳንዱ ሰው ቢሮአቸውን ትተው እየፈለጉ ነበር። አደራ ስራቸውን አደራ ሰጥተው እንግዲህ ከዛ መጥተዋል ማለት ነው። ተገኝተዋል በግድም ቢሆን። ለማንኛውም እንግዲህ የህፃኗ እናት ነይ ተብዬዋ እንግዲህ እንስፍስፍ ብላ ስትመጣ እናያታለን። ያው እንግዲህ የእሱ ልጅ ናት ስትል ከርማ ዛሬ የተገኘችላትን ልጅ ይዛ ሹልክ ብላ ወደ ቀኝ ወደ ግራ ወደ ኋላ ወደፊት ሳታይ ሹልክ ብላ እሷ ዘንድ ምንም ማውራት አንፈልግም ወይም አልፈልግም ብላ እንግዲህ ልጇን ይዛላፍ ብላ እንዴ ምንድነው ሳታርፍ እንደዛ አድርገሽ ይዘሻት የምትከጂው ብሎ ሰውየውን ቢቆጣም ነገር ግን ቤት ያሉት ሰዎች ሁላችሁንም አመሰግናለሁኝ። ከአሁን በኋላ ምንም ነገር ላስቸግራችሁ አልፈልግም፣ አላስቸግራችሁም፣ ቃል እገባላችኋለሁ ብላ ተነስታ ሄዳለች። እንዴ ሴትየቱ የእሱ ልጅ ናት ያለችውን እንደዚህ የማይፈጠር መስሏት ነው ወይስ ምን አስባ ነው እንደዛ ሆና እንደሰረቀ ሰው ሹልክ ብላ ያሄደችው ብለው እነሱም ተወዛግቧል ማለት ነው። በሌላ በኩል ደግሞ እንግዲህ ሰኒ ከሁላቸውም ቅርብ የሆነችው ለምንድን ነው ምሩ ተፈታች ብላችሁ ወይም ተገኘች ብላችሁ ያልነገራችሁን ብላ ቡር ትላለች። እሷ እንግዲህ አሸሸ ገዳይ እያለች ነው። አዲሱ ሙሽራ አዲሱ ፍቅር ነው መሰለኝ፣ አዲሱ ፍቅር ይዟት አሸሸ እያለች ነበረ። ነገር ግን ደግሞ እረስታታለች ማለት ሳይሆን እነሱ ለመደወል ቢረሷትም እሷ ተቆጥታ በጣም ከፍቷታል። እሷን ደግሞ አሁን እንደ አዲስ አበሽ ቀንጠሽ ይቅርታ ለማለት ሽሩን ጉድ ይላሉ። ለማንኛውም አውራችን ቆይ። በነገራችን ላይ የሀና ዳንስ የተመቻችሁ እንዴት እኔ እንዴት እንዲያረጋት የሆነ እንዴት እንዳሳቀች ሀቂቃ። ለማንኛውም እንደዛ አድርጎ ያስደነሳት ነገር ምንድነው? በባለፈው ያያችሁት ሰውዬ ለስራ እንግዲህ ባለ ሀብት ሰው ምን እንደሚያደርገው ሀብቱ ቅንጭላታቸውን ስለሚሸፍናቸው ነው መሰለኝ። ያው የኔ ሚስት ካልሆንሽ ብሏት ነበረ። ምናልባት ካስጠላሁት ብላ ቢጃማ ለብሳ ልጋብዝሽ ብሏታል መሰለኝ። ጭራሽ ልብስ ልግዛለሽ ብሎኝ አረፈኔ እያለች ነበረ። እሷም ደግሞ ትልቅ ሰው ስለሆነ ይቅርታ በዩ ብለው ሰደዋታል። እንግዲህ ሀና እየተዝናናች ነው የምታዝናናቸው ቢሮ ውስጥ ማለት ነው። ለማንኛውም ይቅርታ ለማለት ብትሄድ ጭራሽ እንዳው ልብስ ልግዛልሽ እና ነው የምንሄደው ምሳ የምንበላው ብሎ አለኝ እያለች አዎ በእኔ ውርደት እናንተ ሳቁ። እሺ ከዛስ ኧረ እባክሽ እያላችሁ ሳቁ እናንተ እያለኝ አንጀቷ ቢያርም እንደምንም ብላ አውርታ ጨርሳለች ማለት ነው። ለማንኛውም ሀና ፈታ የምታረግ ሰው ነች። ሲጀመር ባለሀብት ሰዎች የሚያስቡት ገንዘባቸውን እንጂ ቅንጭላታቸው ተሸፍኗል። እኔ ካሁን በኋላ ይሄን ማድረግ አልችልም። ምናልባት ኪራ እንዲያናግረው ብታደርጉ የተሻለ ነው። እኔ ስራ ልሰራ ነው እንጂ ራሴ ልሸጥ አልመጣሁም። ካሁን በኋላ ስራዬን እለቃለሁ እንጂ ድጋሚ ይቅርታም እንኳን ብያለለውም ስትልም ተናግራለች። አዎ ይሻልሻል፣ በድህነት ስራሽን ብትሰሪ የተሻለ ነው። እንደዚሁ እየተንቀለቀልሽ ማለት ነው። ለማንኛውም
ሀባይቦቼ እንግዲህ ጽናት ብትጠላትም እስካሁን መቆየት ችላለች በምላሷ። አንዳንድ ጊዜ ምላስ አገልጋይ ነው። ዝምታም ጥሩ ቢሆንም ደግሞ ምላስም ዝምታም ደግሞ አንድ አይነት የሚያመሳስላቸው ነገር አለ። ለማንኛውም ምን ተፈጠረ የሚለውን አብረን እናያለን። ላይክና ሰብስክራይብ እያደረጋችሁ እንዳትረሱ። በሌላ በኩል ደግሞ እንግዲህ ያው ምሩ ስለመጣች ተያይዘው ኒናና ጽናት ተደውሎ ተነግሯቸው ኒናና ጽናት ተነስተው ሄደው ነበረ። እንግዲህ እዛ ስትደርስ ኒና ምን ትላለች? እንዳለ እልልታውን ለቀቀችበት። ልክ የዚህ ሀገር እልልታ አለ አይደል? የዚህ ሀገር ሰርግ ምናምን እልል የሚሉት ነገር ልክ እንደዛ በቃ ብዙ ሰው ያለ መሰለ። ለማንኛውም ይሄን ነው እንግዲህ እነሱ ተደውሎ ተነግሯቸው ለምን እኔ የምን ያህል ብንራራቅ ነው ብላ በዚህ የተቆጣችው ሰኒ እንግዲህ ዛሬም እሷም ከዚህ በፊት ተነስታ ሄዳ እሷን ለማየት ያው ሌላ ጊዜ ደውለውላት ሄዳም ቢሆን ይዝን ያህል ተራርቀናል እንዴ ብላ አኩርፋተ ቤት ወጣ ሄዳ ነበረ። እንዴ ሰኒ ምንድን ነው? ቆይ እስኪ ተረጋጊ ብትልም ልትሰማት አልቻለችም ማለት ነው። እሷም ደግሞ ያው ለምንድን ነው ይዝህን ያህል እኮ አልተራራቅንም፣ እኔ ያው እንደ አጋጣሚ ሆኖ ያው በድንጋጤ ላይ ወይም ደግሞ በረፍት ላይ ደክሞኝ ራሴን ሳበጃጅ ነበር እንጂ እናም ደግሞ ስለተፈጠረው ነገር እያወራ ስለሆነ ስልክ ላይ ብዙም አልነበርኩም ትልና ምክንያት ፈጥረም እሷም ደግሞ ምክንያቷ ልትቀበል አልቻለችም። ተነስታ ሄዳለች። እንግዲህ አዲሱ ፍቅር ይሆናል እንግዲህ እየወዘወዘ ይዞሽ ሄደው እንጂ በዛ ነገር ተቀይመሽ እንዳልሆነ ግልጽ ነው ብላ እሷም ትታታለች። አሁን ገና ቀዝቃዛው ጦርነት ተነሳ። ኒና እንግዲህ ማነው ምሩን ያተረፋት ሰውዬ እሷ የድሮ ፍቅረኛ አይናት፣ ስለዚህ እሷ እንድትቀርበኝ ወይም ወደ እኔ እንድትመጣ እርዳኝ ብሎ ጓደኛውን ቢጠይቀው እንግዲህ ያለፈ ነገር ነው አንተ ምን ሆነህ ነው እያለ ቢያሾፍበትም እሱ ለመፈለግ ሞክሯል። ኒና ምን ትላለች? እባክህ ዞር በል ነው የምትለው። ሌላ ጽናት ከውሽማው የምታወራው ነገር ኮንፈርት እየነሳት ነው። ዛሬ ሶሲ መታ ነበር ከእናንተ ጋር ስትልም ለባሏ ብትጠይቅም እሷም እንዴ ምንድን ነው የሶሲን ስም ደግሞ እዚህ ጋር የምታነሲው ምንድናት? እሷ እኮ የለችም። አይ አንድ ነገር ማወቅ ፈልጌ ነው። ማንም እኔ እንድታምነኝ እፈልጋለሁ። ማንም የሆነ ነገር ብልህ እነዛን ሰዎች አምነህ መተህ እንድትጠይቀኝ አልፈልግም ትላለች። ይሄ ሁሉ ባታደርጊ ኑሮ እንደዚህ ራስሽን ኮንፈርት አይነሳሽም ነበር። መቼም ያላደረጉት ነገር ህሌና መጥቶ እንደማያውቅ ግልጽ ነው። እንግዲህ ሶሲ መረጃ እየሰበሰበች እንደሆነ ግልጽ ነው። እሷም ደግሞ መረጃ ካገኘች በኋላ መታ የምትናገር ነው የሚሆነው። እንዴት ነው የምትሆነው? እንግዲህ ማንኛቸውን ነው የሚያምነው? በእርግጥ ከዚህ በፊትም የተጣሉበትን ምክንያት ዋነኛው ምክንያት ይሄ ነው። በድጋሚ ከሶሲ ሲሰማ ምን ነው የምትጠራጠሩ ነገር አለሽ እንዴ ብሎ ስጠይቃት፣ እሷም ደግሞ ያለ ምክንያት የሚጠሉን ሰዎች ስላሉ ለነሱ ብዙ ቦታና ጆሮ መስጠት የለብንም ብላ ብትናገርም እሷ ግን በየትኛውም ሰዓት ኮንፈርት እየነሳት መሆኑን የተናገረች ይመስለኛል። እሱም ደግሞ በጥርጣሬ ምንድን ነው ነገሩ በድጋሚ ጽናት ፈርታለች። እንግዲህ ሶሲ መታ እንደማታመሰቃቅላት ተስፋ እናደርጋለን። ሶሲ መቼም ሌላ ስራ የላትም። እሷን አመሰቃቅላ እንግዲህ ኪራን የራሷ ለማድረግ ጥረት እያደረገች ነው። እንኳን ዘንቦብሽ እንዲሁም ጤዛነች ነውና እንኳን ትንሽ ያገኝታ ለመለያየት በጣም ትፈልግ ነበረ። ነገር ግን እየተሳካላት ይመስለኛል። በሚቀጥለው ክፍለ ጊዜ እንግዲህ አንዳንድ ነገሮች ተናግራ ነገሩን ምትበጠብጠው ወይም ስትበጠብጠው እናያለን ማለት ነው። መቼም መበጣበጥ ነው እነሱ ስራቸው። ለማንኛውም ደግሞ እንግዲህ አዲስ ፍቅር እየወዘወዛት የምትገኘው ሰኒ እንግዲህ እህቷን አስተኝታ ተነስታ ልትሄድ ብትሞክር እህቷ ደግሞ ተነስታ እንደ ህፃን ልጅ አስተኝተሽ ለካጅ ነው እንደ ቆይ አንቺ ምንድን ነው የምታወሩት? ለምንድን ነው ግማሽ ሰዓት ድረስ? አረ እንዴት ነው? ኧረ ታያቸው እንጂ እንዴ አዲስ ፍቅር አይደል እንደ ሆይ ጉድ! ምን እንብላ ምን እንጠጣ ምን እንደዛ ነው የሚያደርጋቸው። ለማንኛውም እንግዲህ አይ ተተነቃ ይቀራል። እሺ በቃ ሄጄ ልምጣ ትንሽ ቆይቼ ልመጣለሁ ብላ እውነቱን ተናግራ ትሄዳለች። እንግዲህ አዲስ ፍቅር አይደል ብትፈቅድላት እንግዲህ ያንቺ አልሰመረም እና የእሷ ሳይሰምር ይቅር ይባላል። እንዲህ ኧረ ተይ ተይ እንጂ ራኪብ ተይ ተይ
ማንኛውም እንግዲህ በገዛ ቤቷ ራኪብ የፍቅር መቀስ ሆና እየኖረች ነው። አይ አሁንማ እኮ ወደ ሳሎን ለመንጣት እየተሳቀቅኩ ነው፣ ክፍሌ ብቻ ነው በነፃነት ምገባው ስትልም አቤቱታ ብታቀርብም የሰማት ሰው ባይኖርም እንግዲህ እነሱ ወጣ እያሉ ታሪካቸውን እያወሩ ነው። ይህን ነገር የደበቅንና ሽሽጎች ጨዋታ የተጫወትን ቢመስላቸውም እሷ ግን ታውቃለች። ስላወቀች ደግሞ በእኛ ደስተኛ ስለሆነች ነው እንጂ የሆነ ነገር ማለት አይቀርም ነበር ስትል ለሱም አስረድተዋለች። እንግዲህ ክብሮም የሰበረውን ልብ እንግዲህ ጆከር ጠግንግን አድርጎ ደስተኛ ያደረገው ይመስላል። ክብሮም ሰብሮ ሄዴ መጥቶ ተሰብሮ ሄዷል። በጣም አሪፍ አድርጋለች ሰኒ እጁን የሰጠችው። እሷም ደግሞ ህይወት ይቀጥላል ሂዲያን ነበር ምን አባክ ልታረግ መጣህ ብላው ነበር። ነገር ግን ደግሞ ተመልሶ ሄዷል። ተመልሶ እንደማይመጣ ተስፋ እናደርጋለን። በሌላ በኩል ደግሞ እንግዲህ የኔና የድሮ አፍቃሪ መጥቶ ነበረ። ድንገት ቢመጣም እንግዲህ ቆላቸውን ገፋ ሰዳቸዋለሁ። በድጋሚ እንግዲህ ሳካ እያለ እንግዲህ ናቲ የሚለው ቤስት ፍሬንዷ ቢመጣም እንዴ ምንድን ነው ዛሬ ይሄ በር ትልና ስወጣ ውሃ ይዛ ነበር። በውሃው ቸፈገችው። ምን መስራት ነው አይዘ። ለማንኛውም እንግዲህ በዚህ ሁኔታ እንግዲህ ሌላው ደግሞ በሚቀጥለው ሰኒ ይቅርታ እንደሚሏት ተስፋ እናደርጋለን። ናሆም በጭንቀት ተወጥሯል። አባቱ ሊመጣ ስለሆነ አባቱም ደግሞ ስለ ኤሌኒ ሊያወራው ስለሆነ የመጣው ምን አስቦ ነው በሚል በጭንቀት ተወጥሯል። በሌላ በኩል እንግዲህ ሲጨነቅ ስታየው ወደ ውጭ ሄደን ብንመጣ ምን ይመስልሃል ብላ ዘምሩ ጠይቀው ነበር። ነገር ግን ደግሞ እሷም ያው ወደ ውጭ መውጣት ስለፈለገች ተነስታ ሄዳለች። በሌላ በኩል የምሩ ጣውንት አሁንም እንግዲህ ታንዣብባለች። ሌላ ችግር ልታመጣ ፈልጋለች መሰለኝ። እሌኒ ልጇን ይዛ ሄዳለች። ያው በተፈጠረው ነገር ስታስታውስ የማይሆን ነገር መሆኑን ስታውቅ እሷም ልጄንማ ለማንም ቤተሰብ አልሰጥም፣ ሸፍኝ እንዳሳደግኩ ሸፍኝ አሳድጋታለሁ። አሁንም ቢሆን ካሁን በኋላ ሲጀመር ምንም አታስቸግረኝ። እስከ ዛሬ ያላባት ኑራያል፣ ዛሬስ ምን ያደርግላታል? አቅመ አዳም እየደረሰች አለ ትልና ብቻዋን አስባ ወደ ነበረችበት ተመልሳለች። እንዲያልነውም እንግዲህ የሃና ዳንስ ነገር አመጣ። ለምንድን ነው ሰውየው እንደዛ ግልምጥምጡን አውጥታ የመለሰችው ለምንድን ነው ብሎም ስትጠየቅ እንግዲህ ታናሽና ታላቅ ሲጠየቁ ይኸውልህ ሰውየው የማይሆን ነገር ጠይቋታል መሰል፣ ስለዚህ እንደዛ አደረገች። እጅሬ ስህተት የለባትም። እኔ እኮ ለምንድን ነው አንዱን ስለው አንዱ የሚለኝ? ለምንድን ነው አንድ ስራ ሲጠፋ እኮ እንዴት እንደሚቀንስብን ወይም ደግሞ ስንት ገንዘብ እንደምናባክን አውቀሽዋል? ለምንድን ነው አንቺስ እንዴት ስታረግ ዝም ያልሻት ብሎ እህቱን ግልምጥምጧን ያወጣታል ማለት ነው። እንግዲህ ያው ታላቅና ታናሽ ይባላል። ኒና ውሃ የቸመገችበትን ወይም ደግሞ ውሃ ባናቱ የተከለችበትን ሰውዬ ማለትም ናቲን እንግዲህ ልታባብል በሻው በምኑ ደረቅ ብላም ትጠይቀዋል። ደረቅ ብሎ ነገር አለ። አይ ቅጠል ላዋጣ ነው እንግዲህ ቆንጆ ዋርካ ትሆንላለህ፣ ደግሞ ዋርካ ለመሆን ደግሞ ምንም አያንስህም ብላ እሷም አፊዛ ብታሄድ ያለኝ እንግዲህ ሻውን ምኑን እያለችው እኔ እንጃ እኔ እኮ ምንድን ናቸው ነው የኔ ጥያቄ። ለማንኛውም እንግዲህ ሰኒ ወደ ምሩ ዘንድ ሄዳ ነበር። የዚህን ያህል ከልባችሁ እንዳወጣችሁኝ አላወቅኩም ነበር። ለማንኛውም በሰላም ስለመጣሽ ደስ ብሎኛል። ስለዚህ መሄድ አለብኝ አሁን ትልና ቀላ አኩርፋ ትሄዳለች። ነገር ግን በሌላ በኩል ደግሞ ምሩ በጣም ቅር ብሏታል፣ ደክሟታል፣ በጣም አዝናለች። ይሄ ነገር ምን እየተፈጠረ ነው? ካሁን በኋላስ ምንድን ነው የሚሻለው ብላ ለባሏ ታስረዳዋለች። ካሁን በኋላ ምንም አይፈጠርም፣ ልጅቷስ የማናት? አብራኝ የሰነበተችው ታግታለች፣ የማናት ብላም ጥያቄ ታመጣለች። ቀጣው ምንድን ነው? ስለ ምንድን ነው የምናወራው የሚለውን ነገር እያሰቡበት ይገኛሉ። ለማንኛውም ላይክ እና ሰብስክራይብ እያደረግን አብራችሁን ቆዩ። ቀጣውን ይዘን እስከምንመጣ ድረስ መልካም ሁኑልኝ። እንግዲህ ምሩ አዝናለች። በቃ ለምንድን ነው አደይ ድራማ ላይም እንደዚህ፣ ጽናት ድራማ ላይም ስተውን እንደዚህ ነው። በጣም ነው የምታሳዝነው።
ወደ እኔ ድራማ ልውሰዳችሁና እስኪ አንዳንድ ነገር ልበላችሁ። በባለፈው እንግዲህ ላገባ ነው ብላ ሽር እንጉድ ወይም እንኩት ስትል እንግዲህ እናት ተብዬቱ እሷን አታገባም በማለት ሌላ እጮኛ አምጥታለት ነበረ። ልጅየውም ከሷ ውጭ ወደ ውጭ እያለ ቢገኝም ነገር ግን ደግሞ አልቻለም። እሷም ደግሞ ተናዳ ትንሽ የተወሰነ ነገር እንትን ካለች እናት ተብዬቱ ያው ራሷን ስለምትስጥ ከሚስቱና ከእናት ምረጥ እየተባለ ይገኛል። ለማንኛውም እንግዲህ ወደ የነበረችበት ልትመለስ ሽርንጉድ እያለች እሌኒ አጋጣሚ ወደ መንገድ ላይ ያገኛታል። የናሆም አባት እንግዲህ የናሆም አባት እንዴ እሌኒ ብሎ ቢጠራትም ሸምጠጥ አድርጋ ልታልፍ ብትል ነገር ግን አልቻለችም። ያለውን ነገር የተፈጠረውን ነገር እያንዳንዱ ብትነግረውም እሱ ከዚህ በላይ መናገር አልፈልግም፣ ሌላውን ነገር ደግሞ ናሆምን ጠይቀህ እወቀው፣ እኔ ካሁን በኋላ ስለ ሁሉም ነገር አመሰግናለሁ ብላ ተነስታ ትሄዳለች። እንግዲህ ድጋሚ ትመጣለች ወይስ እንዴት ነው የሚለውም ወደፊት እናያለን። እስከዛ ድረስ ላይክ እና ሰብስክራይብ ያደርጋችሁ ጠብቁን።